እወድሻለሁ፣ አከብርሻለሁ። ከዚህ ሰዓት ጀምሮ ግን በቃ እሺ እናቴ እኔ በቅቶኛል። በቃ እሺ እሄዳለሁ እኮ። ወይኔ ጉዴ በቃ እናቴ በቃኝ ካልኩ በቃኝ። እኔ ለማውራት ይጅልኝ። እሺ እሄዳለሁ እኮ በቃ ውጪልኝ። በቃ እምቢ አልኩኝ። እምቢው በቃ እኔ ምንም ወሬ አልፈልግም። በቃ አወራን፣ ሳምንቱ ሙሉ አወራን። ምንም አላወራንም። መቼ አዳም ምን ቀረኝ? እናቴ ትዳሬን አፈረሽው እኮ እንደዚህ እንድትለያዩ ብዬ ነው ያደረኩት። ምን እንድናደርግ ነው ያደረግሽው? እሺ ንገሪኝ፣ ምንድነው? እሺ ሐሳብሽ ምንድነው? ፍላጎትሽ ምንድነው? እኔ እንደዛ ነው ያደረኩት። አሁን አንተ እንደዛ ነው የምትወስደው? ጠልታት ነው አለያየችኝ ብለህ ነው የምታስበው? ህይወት የተበላሽ እንፈልጋታለን፣ ትመለሳለች አልኩ አይደል? ለምን አትረጋጋ? እሳት ውስጥ ነው የገባሁት። እሳት ውስጥ ከተታችሁ በእውነት እኔ ራሴ ሚስቴን እመልሳታለሁ። አንቺ ግን ከዚህ በኋላ እኔ ወደ ቤት መልሻት ሄዳለሁ። ብቻህን ጥዬ ካልሄድን ብዬ ነው። አላዛር ለምን አታስብም? በቃ አንቺ ውጪልኝ። በቃ አንቺ ሂጂልኝ። በቃ ሂጂልኝ። እኔ ራሴ ፈልጌ አመጣታለሁ። እኔ ላገናኛችሁና ልሂድ። አላዛር በእግዚአብሔር ለምን የምታለቅሺው? አዝኜ ነው። ለምን በመሄዱ አዝኜ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ዛሬ የመጣሁት ይሄ ነው ብዬ የምለውም ነገር ጠፍቶብኛል። ምክንያቱም ያው የትንሱ መሄድ እኔና ልጄንም አጋጭቶናል። ያ የሆነው ነገር ደግሞ የኔ ጥፋት ነው አውቃለሁ። ጥፋቴም ደግሞ ምንድን ነው? በነገራችን ላይ እኔ ትንሱን ጠልቻት አይደለም። ትንሱን አልጠላትም፣ ወዳታለሁ። ግን ምንድን ነው እንዲሁ ውስጤ ልክ እሷን ሳያት የሚያናድደኝ ነገር አለ። ከእሷ ዞር ስል ደግሞ ለምን ብዬ ደግሞ ራሴን የምወቅስበት አጋጣሚም አለ። ሲቀጥል እኔ የምናገረው ነገር ሁሉ ለእሷ ምሬት ነው የሚሆንባት፣ ይመራታል። ለምን እንደዛ እየሆነች እንደሆነ እኔም ግራ ስለገባኝ ነው። በቃ ማለት እንደ ድሮ መልካም መልስ አንመላለስም። ያው እናንተ ጋር የደረሰው ቪዲዮ ቀኑ ሙሉ ከምናሳልፋቸው ጥቂቱ ነው። ግን ደግሞ በዚህ ልክ እዚህ ደረጃ ይደርሳል ብዬ አስቤ አይደለም። እኔም እንደ እናት ያው ወደ መስመር ልመልሳት የምትመልስልኝ መልስ አግባብ ስላልሆነ እልህ ውስጥ ተጋብቻለሁ። ያው የእሷን ሳያት የሚያናድደኝ ነገር እልህ ውስጥ አጋብቶኛል። ቤተሰብ ግን በጣም ያዘንኩት አሁን ደግሞ የእሷ መሄድ እኔን ከልጄ ጋር አጋጭቶኛል። እሱ ጋርም በጣም እየተጣላን ያለ ነው። እሱም በጣም አዝኗል። በዚህ ነገር እኔም ውስጥ ተጎድቷል። ልክ አይደለሁም። አዎ አምኛለሁ። ያው ይቅርታም ጠይቄያታለሁ። እሷ አልቀበለኛለች። እኔ መሄድ እሄዳለሁ። ግን ደግሞ አሁን እሱ ባለበት ሁኔታ ብቻውን ጥሎ መሄድ አልቻልኩም። ስለዚህ እንደምንም ብዬ እሷን ወደዚህ ለማምጣት እሞክራለሁ። እግዚአብሔርም እንዲረዳኝ እሞክራለሁ። እውነት ቤተሰብ እኔ ምን እንደሆንኩ ራሱ ግራ ገብቶኛል። በእውነት ምንድን ነው እንደዚህ እሷ ላይ እንደዚህ እሳት የሚያደርገኝ ነገር ምን እንደሆነ አላውቅም። ለራሴ ግራ ገብቶኛል። ለምንድን ነው ብዬ ራሴን ሳስብ ስጠይቅ ተመልሼ በራሴ ያዝናለሁኝ። ብቻ እዚህ ደረጃ ይደርሳል ብዬ ያላሰብኩት ነገር ነው እዚህ ላይ የደረሰው ቤተሰብና ይህም ቪዲዮ ደግሞ መቅረጽ ግዴታ ሆኖብኝ ነው። ምክንያቱም ያው ስትሄድ እናንተ ጋር ደርሷል። ከጅማሬም ጀምሮ እኔ ነኝ ያመጣሁትና የሚሆነው ነገር ሁሉ ወደ እናንተ መምጣት አለበት። ለማንኛውም አሁን እየሆነ ያለው ነገር ለእኔ ይገባኛል። አላዛር እያለኝ ያለው ነገር ይገባኛል። እሷ የምታደርገውም ነገር እውነቷን ነው። አልፈርድባትም። ማናችንም ብንሆን በዚህ መልኩ ሲሆን ሁላችንም የሚሰማን ነገር አለ። ለምን ተሰማት ብዬ መናገር አልችልም። ግን ትንሽ ማሚ ምን ሆና ነው ብላ ብትታገሰኝ ነገሮች ይስተካከላሉ ብዬ አስብ ነበር። ወድጄ አይደለም የሆንኩትን ባላቅም
ራሴን የማክምበት ራሴን የማስተካክልበት መንገድ ይኖረኛል ወደ ቤቴ ሲሄድ። አሁን ግን እሷ ወደ ቤቷ እንድትመለስ የእናንተን ጸሎት ይርዳኝ እላለሁ። በጣም ነው ያዘንኩት ቤተሰብ፣ በእውነት እንዲሆናል ብዬ አላሰብኩኝም። ማለት ጨክና እንዴት አደርጋለችን ብዬ አላሰብኩኝም። ስቆጣትም ስናገራትም ምንም ስል ይሆናል አይደል? ቤተሰብ እኮ ጣት ገማ ተብሎ አይጣልም አይደል? ቤተሰብ ቤተሰብ ነው። እንደዛ አርጋ ታስባለች፣ ትታገሰኛለች ብዬ አስቤ ነበረ፣ ግን ልትታገሰኝ አልቻለችም። ምናልባት እንደ ራሴ አይቻት የራሴ አድርጊያት ሊሆን ይችላል። ያንን ነገር ግን ያው አላውቅም። ቤተሰብ በእውነት የማውቀው ነገር የለም። እኔ ይሁንሽ ጥፋቴን አምኛለሁ። እኔ አሁንም ጥፋተኛ ነኝ። እንደ ራሴ አስቢያትም ሊሆን ይችላል። ውስጥ የተፈጠረው ምን እንደሆነ እኔም ስለማላውቀው ስናገራት ግን ያንን ሳደርግ እንደ ራሴ አስቢያት ሊሆን ይችላል። በክፋት ወስጄው አይደለም። እሷም ልትታገሰኝ አልቻለችም። ያው አንዴ ቤተሰብ ሆነናል እና የምትችለኝ መስሎኝ ነበረ። እንደዚህ ቆርጣ እንደዚህ አይነት ውሳኔ ትወስናለች ብዬ አላሰብኩም። ለማንኛውም እና ቤተሰብ ያው እናንተም ትራዱኛላችሁ ብዬ አስባለሁ። ምክንያቱም እስካሁን ድረስ ስትናገሩኝ የነበረውን ኮመንት ላይ ስትሳደቡ የነበረውን አይቻለሁ። ያው ከእሷ አንግል ሆናችሁ ነው ያያችሁት እንጂ በእኔ መንገድ ሆናችሁ አላያችሁትም። ምን ሆና ነው፣ ምንድን ነው የተፈጠረባት ነገር የሚለውን ነገር አላገናዘባችሁም። ሲቀጥልም ደግሞ አሳዝኛችኋለሁ። እውነት ነው ያላችሁት ነገርም ይሁን ተቀብየዋለሁ እና አላቅም። እኔ አሁን የምፈልገው አንድና አንድ አላዛር ተረጋግቶ ያው እሷ ከደወለችለትም ሌላም ካሜራማኑም የሚነግረንም ከሆነ ሄደን የምናናግርበት መንገድ ቢፈጠር ብዬ አስባለሁ። ላገኛት እፈልጋለሁ፣ አናግራታለሁ። ከሰማችኝ በጣም አሳዝኛታለሁ፣ ጎድቻታለሁ፣ አውቃለሁ። ግን ደግሞ በዚህ ልክ ይሆናል ብዬ አላሰብኩኝም። የምትታገሰኝ መስሎኝ ነበር። ሁላችንም ቤት እኮ የየራሳችን የሆነ ነገር አለን። መጋጨት እኮ በአዲስ አይደለም፣ ግን ሁላችንም ቤት የሆነ ነገር አለን። መቼም አሁን እኔና እሷ ስላልተዋለድን እንጂ እናት ከልጇ ጋር ትጋጫለች። ምንም ማለት አይደለም። ግጭት ያለ ነው፣ ይቅር መባባልም ያለ ነው። ያው የኔና የእሷ አብሮ አለመዋለድ አብረን አለመሆን ነው ነገርን እንደዚህ ያቃጋለው እና እሷም ደግሞ እኔን እንደ ባዳ ስለቆጠረችኝ እንጂ እንደ እናቷ ብታስበኝ ኖሮ አውጥታ ጥለኝም እርግጠኛ ነኝ። ከነ ባህሪዬ ከነ ድክመቴ ከነ መጥፎ ባህሪዬ ትችለኝ ነበረ። ግን ያው እኔ መጥፎም ሆኜ ከሆነ አዲስ ባህሪ የመጣብኝን ነገር ደግሞ ስለማላቀው ይሄ ነገር ምንድን ነው ብላ ከኔ ጋር እኔን ትሪት ወደ ማድረግ ትሄድ ነበረ። እልህ ውስጥ እንድገባ አታደርገኝም ነበር፣ ትታገሰኝ ነበር። እኔ ግን በዛ መልኩ አልጠበቅኳትም። ያልጠበቅኩት ነገር ስለሆነ በጣም ደንግጫለሁ። ይሄ ነገር ይመጣል ብዬ አላሰብኩም። እኔ አልጠላትም። አሁንም ቢሆን ነገም ተነገ ወዲያም ልጄ ናት፣ እወዳታለሁ። መቼም ነው ማልጠላት። ያው የመጨረሻ ምርጫ አድርጋ የወሰደችው መድኃኒት መስጠት ነበርና የእንቅልፍም ቢሆን የሚገልም ቢሆን አድርገዋለች። ግን እሱንም እኔ ትቼዋለሁ። ምክንያቱም እዚህ ደረጃ ድረስ ትሄዳለች ብዬ አልጠበቅኩኝም።
በነገሮች በጣም አዝኛለሁ። በቃ ቤተሰብ በጣም ነው ያዘንኩት። እዚህ ደረጃ መድረሱ አሳዝኖኛል። አላቅም እንዴት ይስተካከላል የሚለውን ነገር አላቅም። ያው ከኔ የሚጠበቀው ይቅርታ መጠየቅ ነው አይደል? ትናንት የተለቀቀው ቪዲዮ አይታችሁታል። ይቅርታ ስጠይቃት እምቢ ብላ ገፍታ ነው ሄደችው። ይሁን አሁንም ያለችበት ቦታ እግዚአብሔር ያገናኘናል ብዬ አስባለሁ እና ሄጄ ይቅርታ ጠይቃታለሁ። ከሰማችኝ እንድትመለስ አደርጋለሁ። ያው የልጄም ጤንነት ጥሩ ስላልሆነ እኔ በእሱም ደንግጫለሁ፣ እሷም ባደረገችው ነገር ደንግጫለሁ። ያው የሰው ልጅ አያጠፋም አይደለም፣ ያጠፋል። ግን ደግሞ አጥፍቼም ይቅርታ ጠይቄያታለሁ። አልቀበልም አለችኝ እንጂ ለማንኛውም የምለው ነገር የለም። በቃ ቃላት ሁሉ አጥሮኛል። ትንሽ መታገስ ስላቃታት ነው። የምትናገረውን ነገር አይታችኋል እናንተ። አንዳንዴ የሆነ መከባበር የሚባለው ነገር ሲኖር ጥሩ ነው። እኔ አጥፍቼም ቢሆን ትንሽ ብትታገሰኝ ይህ ሁሉ ነገር አይመጣም ነበረ እና ትንሽ እልህኝነት አለባት፣ ግትር ናትና ለዛ ነው። ይሁን አሁን እኔ የምፈልገው ከመሀላቸው ወጥቶ ወደ ቤቴ መሄድ ነው። በቃ ወደ እዛ ላሉት ልጆቼ፣ እዛ ያለው ባለቤቴም ልጄም ልጆቼም ይጠብቁኛል እና ወደዛ መሄድ እፈልጋለሁ። በቃ መጥቼ ራሴንም አሰቃይቼ ራሴንም አዋርጄ እሷንም ደግሞ ከኑሮዋ በትኜ መመለስ አልፈልግም እና ወደዛ መመለስ እፈልጋለሁ። እሷ ወደ ቤቷ እንድትመጣ እፈልጋለሁ። ወደ ቤቴ መሄድ እፈልጋለሁኝ እና አሁን የመጣሁት ወደዛ መሄድን እንዳለብኝ ልነግራችሁ ነው እና ሄጄ ይቅርታ እንዴት እንደምጠይቃት ልነግራችሁ ነው እና ይህንን ልነግራችሁ ነው። እንዴት ሆነን ወደዛ እንደምንሄድ አላውቅም። አላዛር ውስጥ ነው ያለው። ያው እኔ እና እሱም ከትናንት ጀምረን ሰላም አይደለንም፣ ጥሩ ሁኔታ ላይም አይደለንም። በዛ ነገር በጣም ተሰምቶኛል፣ አዝኛለሁኝ እና አሁን ጠርቼው እንዴት እንደማናግረው እራሱ አላውቅም። ማለት ጥሩ ነገር እየተናገረኝ አላደረም። በጣም ተሰምቶኛል። ንግግሩ ውስጤን አሳምሞኛል፣ ጎድቶኛል። ከዚህ በኋላ እዚህ ቤት ውስጥ እንድትቆይ አልፈልግም። እናቴ እወድሻለሁ፣ አከብርሻለሁ። ከዚህ ሰዓት ጀምሮ ግን በቃ እሺ እናቴ እኔ በቅቶኛል። በቃ እሺ እሄዳለሁ አልኩ እኮ። ወይኔ ጉዴ፣ ወይኔ ጉዴ። በቃ እናቴ በቃኝ ካልኩ በቃኝ ነው። በቃ እናቴ እሺ እባክሽ፣ እንደወደድኩሽ እንደተከባበርን እናቴ ነሽ። በቃ መናገር አልቻልኩኝ፣ ግን ደግሞ ይኸው የለችም። ፈለኳት፣ አጣኋት። በቃ አልፈልግም እናቴ፣ አሁን ሂጂልኝ። እኔ አሁን ሂጂልኝ፣ አልፈልግም። በቃ በኢየሱስ እኔ ሄዳለሁኝ አልኩ እኮ። ልሄድ ነው። መጀመሪያም እኮ አልነገርኩህም እንጂ እኮ ልሄድ ነበረ። ምን እየሰራሽ ነው? ቪዲዮ እየቀረጽኩ ነው። እናቴ አሁን ቪዲዮ ነው የሚያሳስበው። ቆይ እኮ ታዲያ እንዴት ማድረግ አለብን? እንዴት ስትሄድ ነው? ከየት ላምጣት? እሺ የማን አለ ልበልሽ? ከየት ላምጣት? ቆይ ተረጋጋና አውራኝ። ቆይ አንተ ምንም የምቀመጠው ነገር የለም። ተቀምጬ ምን ልበልሽ? ምን እናውራ? አዲስ ነገር የምናወራው ነገር አለ? እሺ ቁጭ በል መጀመሪያ። ቆይ የምናወራው ነገር አለ ወይ? ምንድነው የምናወራው? የምናወራው አለ። ቁጭ በል እናወራለን። ሄዳለሁ አልኩህ። አልሄድም አይደለም። በቃ አሁን ሂጂ። አሁን አሰማ። ለምን? ምንድነው ቆይ ችግሩ? እኔ ለምን አሁን አትሄጂልኝ? እሺ ሄዳለሁ እኮ በቃ ውጪልኛ። በቃ ውጪልኝ እምቢ አልኩኝ። እምቢው በቃ እኔ ምንም ወሬ አልፈልግም። በቃ አወራን፣ ሳምንቱን ሙሉ አወራን። ምንም አላወራንም። መቼ አዳመጥከኝ? ምን ቀረኝ? ምን ቀረሽ? ቆይ እናቴ ምን ቀረሽ? ልጅቷ እንደዚህ እብዶ ነው ሄደች። አሁን የት ብዬ ልፈልጋት? እናጠያይቃለን። አላዛር የት ማንጋ ነው ማጠያይቀው? ማንጋ ብዬ ልፈልጋት? እሺ ለምን ተረጋግታ አታናግረኝም? እኔ አልሄድም አላልኩም እኮ ሄዳለሁ ነው ያልኩህ አይደል እንዴ? እናቴ ዛሬም ቢሆን ሄዳለሁ። ቆይ ተረጋጋ መጀመሪያ። አውራኛ እናውራና ትሄዳለህ። ኧረ እኔ ምን ውስጥ ነው የገባሁት ግን? አሁን እናውራና ትሄዳለህ። ምን ላውራሽ? እኔ እሷ እንድትሄድ ብዬ ነው እንዲያደረግኩት። እንደዛ ነው አድርገህ የምታስበው? እናቴ ትዳሬን አፈረሽው እኮ እንደዚህ እንድትለያዩ ብዬ ነው ያደረግኩት። ምን እንድናደርግ ነው ያደረግሽው? እሺ ቆይ እኔ አሁን እሱን የምጠላት ነው የሚመስልህ? እሺ የምትወጃት ነው የሚመስለኝ? ንገሪኝ፣ ምንድን ነው? እሺ ሀሳብሽ ምንድን ነው? ፍላጎትሽ ምንድን ነው? እኔ እንደዛ ነው ያደረግኩት። አሁን አንተ እንደዛ ነው የምትወስደው? ጠልታት ነው አለያየችኝ ብለህ ነው የምታስበው? እንደዛ ነው እያሰብክ ያለው አንተ?
ተማራ እኮ ነው የወጣችው አይደለ? እሱ እውነት ነው። አየሁኝ እኮ በቃ ተማራ ነው ተማራ። ከዚህ በላይ ታዲያ ምንድነው? አየሁኝ እንጂ እፈልጋታለሁ አልኩ አይደል እንዴ? ህይወት የተበላሽ እንፈልጋታለን ትመለሳለች አልኩ አይደል? ለምን አትረጋጋ? እሳት ውስጥ ነው የገባሁት። እሳት ውስጥ ከተታችሁ በእውነት እውነት እኔ ሞቴን የተመኘሁት ታውቂያለሽ? ለምን አትረጋጋም? ምን አለ በሞትኩኝ እንዴ? እሺ አጥፍቻለሁ አላዛር እናቴ ስሚ፣ እሷ ፊት አንቺ ነህ ማልናገርሽ ልንገርሽ። እኔ እኮ እናቴ ነሽ አይደል? ብናገርሽም ልጅሽ ነኝ፣ ምንም ችግር የለውም። እሷ ፊት ግን ማልናገርሽ ነገ ትንቅሻለሽ ብዬ ነው። ነገ ሌላ ነገር ይመጣል ብዬ ነው። እኔ ስለ ነገር አይደለም እያወራሁኝ ያለው። ገባሽ አይደል? እኔ መቼም እናንተ ይወጣ ያልመጣ ማለት ነው። እሷ አይለችም። ከአሁን በኋላ አሁን አንዴ ብቻ ወደዚህ ትምጣ እንጂ ወደ ቤቷ ትግባ እንጂ መጀመሪያ ስናገኛት እናገኛታለን። በቃ ተስፋ አድርግና ቁጭ በል። አንተ ለምን ቶሎ ተስፋ ትቆርጣለህ? እናገኛታለን አልኩ አይደል እንዴ? የሆነ ነገር ራሷ ላይ ብታደርግስ? አታደርግም። ምን የሆነ ነገር ብትሆንስ? ለምን ትሆናለች? ምን አውቃለሁ እኔ? ለምን ለቀኳት? ቆይ እኔ ምን አይነት ድንጋይ ነገር ነኝ በእናትህ? ቆይ አንተ ለምንድን ነው ተረጋግተህ ማታወራኝ? እኔ ተረጋግተህ ለምን አታዳምጠኝ? እሺ አውሪ። መፍትሄ ነው። ተረጋግተህ አውራኝ። እሷን ማገኝበት መፍትሄ ነው። አዎ እሷን እናገኛታለን። እሺ ንገሪኝ፣ ምንድን ነው የምናገኝበትን መፍትሄ? ባላቅም እንረጋጋና በጽሞና ካሜራማኑንም ቢሆን እናናግረዋለን። ካሜራማኑ ይኸውና እኮ የት አለ? መጀመሪያ እሱ የእሱን ስልክ የምታነሳም ከሆነ በፊት የምትሄድበትን ቦታ ካለ ሄዶ እንዲፈልጋትና አቅጣጫዋን እንዲነግረን እናደርጋለን። ኧረ እባክሽ እኔ ሳልፈልጋት ቀርቼ የቀረኝ ቦታ አለ? ይሄን ሳላደርግ ይቀረው ይመስልሻል? ወይ ጌታ ኢየሱስ ንገሪኛ እናቴ። በቃ ያለን አማራጭ ታግሶ መጠበቅ ነው አይደል? እኔ ወደ ቤት መልሻት ሄዳለሁ። ምኑን የምናገኝበትን አሁኑኑ ሱሪ ባንገት እያልከኝ እኮ ነው። እኔ ራሴ ሚስቴን እመልሳታለሁ። አንቺ ግን ከዚህ በኋላ እኔ ወደ ቤት መልሻት ሄዳለሁ። ብቻህን ጥዬ ካልሄድን ብዬ ነው። አላዛር ለምን አታስብም? ግን እናቴ እያመመክ ስለሆነ አልፈልግም። በቃ ይሄ ቤት ያለሷ ባዶ ነው። አልፈልግም ምንም ነገር። በቃ አንቺ ውጪልኝ። በቃ አንቺ ሂጂልኝ። በቃ ሂጂልኝ። እኔ ራሴ ፈልጌ አመጣታለሁ። እኔ ላገናኛችሁና ልሂድ። አላዛር በእግዚአብሔር ለምን የምታለቅሺው? አዝኜ ነው። ለምን በመሄዱ አዝኜ እንዲሆናል ብዬ አልጠበኩም። በእውነት በመሄዱ አዝኜ እውነት መሄዱ አሳዝኖኝ ነው። ምን ማለት ነው? በቃ እንዴት ሆናለች ብዬ አላሰብኩም። እኔ እንደ ቤተሰብ ቆጥራኝ የምትችለኝ ነበር የመሰለኝ። በነገሩ ደግሞ ምን እንደሆንኩም አላውቅም። አላዛር ማለት ለምን እንደዚህ እያደረግኩ እንደሆነም አላውቅም። ምን ማለት ነው? እኔ ምን እንደሆንኩ አላውቅም ማለት አላውቅማ። ይሄ መፍትሄ ይሆናል? በእውነት ስለማላውቅ ነው አላዛር። ግን ደግሞ መሄዱ አሳዝኖኛል። በጣም አዝኛለሁ። እንድትሄድ አልፈልግም። እሷ እኔን እንደ ባዳም የምትቆጥረኝ አልመሰለኝም። እኔ የተናገርኳት ነገር እንደዚህ የሚያደርጋትም አልመሰለኝም። አሁን ተጸጽቻለሁ፣ አዝኛለሁ። በቃ የምችለውን ሁሉ አድርጌ ልመልሳት፣ እኔም ከጸጸት ልዳን። ከዛ ሄድላችኋለሁ። እውነት ይሄዳለሁ። ዳግም በህይወታችሁ አታዩኝም። እውነት አንገናኝም። ግን አንዴ ብቻ በቃ ላግኛትና ላናግራት፣ መመለስ የምትችልበትን መንገድ ላናግራት። ይህን እድል ብቻ ስጠኝ። ሌላ ነገር ምንም አልጠይቅም። ከዛ ሄዳለሁ። ተጸጽቻለሁ፣ አዝኛለሁ። በመሄዷ የማላዝን ነው የሚመስለው። ግራ አላጋባውክም። ማነዛር ትክክለኛ ምንድን ነው ግራ ያጋባውክ? ሰው አይደለሁም እንዴ? አላዝንም? ሰው የሚገል ሰውም እኮ ያዝናል አይደል እንዴ? እኔም እኮ አዝናለሁ፣ ሰው ነኝ። ግን ደግሞ እንደ ልጄ አስቢያት ሊሆን ይችላል የተቆጣኋት። ግን እሷ ደግሞ ትንሽ ልትታገሰኝ አልቻለችም። ይሄም ይመጣል ብዬ አላሰብኩም። ጨክናም እንዲህ ታደርጋለች ብዬ አላሰብኩም። በቃ አሁን የተፈጠረ ነገር ተፈጥሯል። መቼም ወደኋላ ተመልሼ ማስተካከለው ነገር የለም። ግን ይቅርታዬን ከተቀበለችኝ አገናኞቻችሁ፣ አንተም እሷን ያለችበትን ቦታ እንኳን አይተክ ከዛ በኋላ እንሄዳለሁ። ችግር የለብኝም። በቃ ዳግም በህይወታችሁ አልመጣም፣ አታዩኝም። ሁሉ ነገር ግን በጣም መስመር አልፏል።
ሁሉ ነገራችን እኮ እንደዚህ ይሆናል ብዬም አላሰብኩም። እኔ መስመር ያልፋል ብዬም አላሰብኩም። በዛ ላይ አላሰብኩም ማለት በዚህ ልክ ደግሞ እሷም ትጨክናለች ብዬ አላሰብኩም ማለት ምን ማለት እንዴት ታስባለህ? እንዴት ነው እያረግሽ ያለችው ነገር አይታወቅሽም እንዴ? አንቺ ምን ማለት ነው? እንዴት እያረግሽ እንደነበር አታውቂም? እንዴት እየሆንሽ አሁን አላዛር እኔ ላይ ብቻ አትፍረድ። ቆይ እሷስ እንዴት እየሆነች እንደሆነ እያያት አይደል? የምትመልስልኝ መልስ እልህ ውስጥ ከቶ ሊሆን ይችላል። በዛ ላይ ደግሞ እኔ ምን እያደረገኝ እንደሆነ ራሱን አላውቅ እችላለሁ። ግን ደግሞ አሁንም ደግሞ እኔ ስተቴ በቃ አላጠፋውም እያልኩህ አይደለም፣ አጥፍቻለሁ ነው። አሁን ነው የገባኝ አይደል? ተጸጸትኩ አይደል? የሰው ልጅ አያጠፋም። አንተ አጥፍተህ አይደል እንደ ያደግከው? ስንት ጥፋት እያጠፋ ግን እያለፍኩህ አይደል ያደግከው? እንደ ጥፋትህ ቢሆን እኮ ከኔ ጋር አትኖርም አይደል? እኔ እያለፍኩክ እየታገዝኩኝ እየተቆጣሁኝ እየገረፍኩኝ ያለው ያሳደግኩክ አይደለም ወይ? ታዲያ ልቆጣህ እችላለሁ፣ ላኮርፍህ እችላለሁ፣ ልናገርህ እችላለሁ አይደል እንዴ? ግን ታግሰክ ነገሮችን ሁሉ አብረን በመቻቻል ያለ ያሳለፍነው ምንድነው? እሱ ቤተሰብ መጋጨት በእኛ ተጀመረ እንዴ? እንደ ቤተሰብ ተጋጨን። እንደዚህ ደረጃ ትደርሳለች ብዬ አላሰብኩም እኔ። ስለዚህ እሷ ስላከረረችው ነው እንደዚህ የሆነው። ይሁን እኔ እጄ ይቅርታ ጠይቃታለሁ ነው እያልኩ ያለሁት። ያለችበትን ቦታ እንዳገኝ መጀመሪያ፣ ከዛ አንተን ከእሷ ጋር ላገናኘ። ይቅርታዬን ከተቀበለች ተቀበለች፣ ካልተቀበለችም እኔ ከህይወታችሁ እወጣለሁ። ብትቀበልም ዳግም በህይወታችሁ አታዩኝም። እውነት በቃ እኔ እኮ ግራ ገባኝ እኮ የሆነ ያለው ነገር ጭራሽ ነው ግራ የገባኛል። በቃ ግራ ይግባክ። አሁን የሆነ ነገር ሆኗል አይደል? ላለፈ ነገር ወደኋላ መሄድ አያስፈልግም እኮ። ምንም ወደኋላ ብንሄድ እኮ የምናመጣው ነገር የለም። ግን አሁን ወደፊት የሚሆነውን ነገር ነው መነጋገር ያለብን። ሂጂልኝ ነው አይደል? ሄድልሃለሁ አልኩክ፣ ሄድልሃለሁ። ዳግም በህይወትህ አታየኝም። ግን እሷን አንዴ ከህይወት ጋር ላገናኝ፣ አንተ ያለችበትን እንዳየቅ ተረጋግቼ ሄዳለሁ። በቃ ችግር የለውም። ሌላ ምልክ ነገር የለም። ስለሱ የሰማው ነገር አለ። ደውላለህ አለች። አትዋሸኝ። ስለዚህ እናፈላልጋታለን። ችግር የለውም። ጊዜ ነው የሚፈልገው። ወይ እሷም ስትረጋጋ ስለምትወድቅ ያላንተ መኖር ስለማትችል ምናልባት ወይ ራሷም ትደውልልህ ይሆናል ስትረጋጋ፣ ወይ ደግሞ ልታገኝክ ትፈልግ ይሆናል። ትንሽ የፈለገውን ጊዜ ውሰድ። አንዴ መጥቻለሁ፣ ነገርን ያበላሸሁት እኔ ነኝ። ስለዚህ ላስተካክል ነው እያልኩ ያለሁት። ከዛ እሄዳለሁ። እውነት ሲኦል ውስጥ ነው ያለሁት እኔ። ሲሄድ ሁሉ ነገር ይስተካከላል። ማለት እስከሚሄድ ታገስ። ልጅቷን ላገኛትና ከዛ እሄዳለሁ።